ሀይሚን መተው አልፈልግም። አልተዋትም። በጣም ነው ማፈቅራት፣ በጣም ነው መወዳት። እስከ ሞት ድረስ ነው ማፈቅረሽ የምወድሽ። ዘራ ፈካኪ ዘራ ሀይሚዬ እንግዲህ ተሽሏታል ማለት ነው። በጣም ደስ ይላል እጅግ ማለት ነው። ቡራ እንግዲህ ዛሬ ሀይሚን የፍቅሩን ጥግ በመግለጽ ምርጥ ነገር አድርጎላታል። እሱም ምንድን ነው ለሚስቴ ዝቅ ካላልኩ ለማን ዝቅ ልል ነው ብሎ እንግዲህ እግሯን አጥቧታል ማለት ነው። እንዲሁም ደግሞ እጅግ ደስ በሚል ሁኔታ ከምንጊዜውም በተለየ ፍቅሩን ገልጾላታል። የምር ሁላችሁም ማለት ነው ሁላችሁም ከቡራ ብዙ ነገር ትማራላችሁ። በፈጣሪ ስም አሁን ላይ ያሉበት ሁኔታ እንዴት እጅግ ደስ እንደሚል ማለት ነው። ሀይሚ ራሱ እየተደመመች ነበር። ምክንያቱም በቃ እኔ አንቺን የምወድሽ የማፈቅርሽ እስከ ዕለተ ሞቴ ድረስ ነው። የፈለገ ታምር በአንቺ ዙሪያ የመጣ ችግር ቢመጣ አበሬሽ ከጎንሽ ነኝ ብለዋል ማለት ነው። እና ይገርማል የምር እኔ ቡራ አሁን ላይ እየተናገረ ያለው በቃ ታውቃላችሁ፣ ህልም እንዴት ነው አለ አይደለ? ከአቅም በላይ የሆኑ ቃላቶችን ነው የሚጠቀመው ለሀይሚ ያለው ፍቅር ማለት ነው። ምክንያቱም ፊት ላይ ወይም መጀመሪያ ላይ ሀይሚ ነበረ በጣም ሞር ፍቅሯ እየበረታ እየመጣ እያለ በማላቸው አንዳንድም ግጭት ሲኖር፣ አሁን ግን ያ ሁሉ ነገር አልፎ እዚህ ጋር ደርሰው ዝቅ ብሎ እግሯን አጥቧት የምሬን ማለት ነው። እና ሀይሚ ራሱ በጣም ተደምማ በጣም እንደሚወዳት በጣም እንደሚያፈቅራት ደጋግሞ እየነገራት ይገኛል። አስረግጦ ተናግሯል ማለት ነው። በቃ ስለ ሀይሚ ፍቅር እንዴት እንደሚወዳት አስረግጬ ነው የምነግራችሁ ብሎ እንግዲህ እንደው ዛሬማ እንደው ቅቤ ነው የጠጣሁት የምሬንና አስረግጦ ነግሯችኋል። እንግዲህ ሀይሚ ማለት የቡራ እንደሆነች ብሩክ ማለት የሀይሚ እንደሆነ በቃ ይሄ ነው። በቃ እስከምን ድረስ ነው አብራ የምትቆየኝ ስትለው እስከምሞት ድረስ ብሏል። ከዚህ በላይ ምን ፍቅር አለ? ፍቅር እስከ መቃብር ማለት ይሄ ነው። በቃ ቤተሰብ የምሬን ማለት ነው። ሰላም እንዴት ናችሁ? አለን እግዚአብሔር ይመስገን። ሰላማችሁ ይብዛልኝ ቤተሰብ። እንግዲህ ቻናሌን ደግሞ ስትጀምሩ ይቅርታ በላይክ ጀምሩ ማለት ነው። እና ቅጣት ላይ ነው ያለው ቻናሌ ማለት ነው። ቅጣት ላይ ነው ያለው የመሬን ማለት ነው። እና ምንድነው ቡራ ለሀይሚ የፍቅር ጥያቄ ያቀረበ ጊዜ ማለት ነው። እና የፍቅር ጥያቄ ያቀረበ ጊዜ የዚህ ያለት ቪዲዮ ስሰራ ህጉ ከሚፈቅደው በላይ ደቂቃ ተጠቅሜ ነበረ እና እሱ አስቀጥቶኛል ማለት ነው። እና ደግሞ መኪና ገዝቶ ለሀይሚ ሰርፕራይዝ ሲያረጋት የጋን ጊዜም ሞር ሰከንድ ተጠቅሜ ነበር ደቂቃ እና በእነዚህ ሁለት ቪዲዮ ጉዳይ ማለት ነው። እና ዩቱብ ቀጥቶኛል ማለት ነው። ያው ቪዲዮዎቹን ፕራይቬት አድርጊያቸዋለሁ። በእርግጥ ከህጉ ውጭ በላይ ነው እንትን ደቂቃ የተጠቀምኩት እኔ ደስታዬን ለመግለጽ በቃ ቆርጬን ያስገቡት ለመጀመሪያ ጊዜ ነው እንደዚህ ላፌ ደቂቃ ስጠቀምና ብቻ ግን ምንም ማድረግ አይቻልም። እና ታውቃላችሁ በእነ ሀይሚ ብቻ ነው የምሰራና ምንድነው ችግሩ ብዬ ቼክ ሳረግ ሞር ደቂቃ ተጠቅመሻል፣ ህግ ጥሰሻል ተብዬ ነው ማለት ነው። ቡራ ለሀይሚ የፍቅር ጥያቄ ያቀረበላት ጊዜ 40 ሰከንድ ተጠቅሜ ነበርና ለዛ ነው። ያው እኔ ደግሞ በድምጽ ስለምሰራ በቪዲዮ ምናምን እንደዚህ እኮ የሚሰሩ ከሁለት ደቂቃ በላይ ይጠቀማሉ። እና እኔ እስከ ሰከንድ ነው 1 ደቂቃ እንኳን አይሞላም 40 ሰከንድ ወይ 30 ሰከንድ ብቻ ማለት ነው። እና ግን ምንም ማድረግ አይቻልም። ስለዚህ የጨረቃ ፋሚሊ ቻናሌን ላይክ አድርጉ። በቪዲዮ ቪዲዮን ስትጀምሩ ላይክ አድርጉ። እንዲሁም ደግሞ ሰብስክራይብ አድርጉ። 20 ሺህ ልግባ ቤተሰብ 20 ሺህ ልግባ እስኪ። እናመሰግናለሁ። ለማንኛውም ሄል ለማለት ነው። ቻናልሽ ቀዘቀዘ ለምንድን ነው እንደምትሉኝም ስለማቅ ነው። ያው ልንገራችሁ ቅጣት ላይ ነው ያለ ማለት ነው። እና ስለዚህ ቅጣቱ እንዲነሳልኝ ቪዲዮን ስትጀምሩ በላይክ ጀምሮ የጨረቃ ፋሚሊ እንዲሁም ነባር ቤተሰቦችም
ያው ቤተሰብ ሁኑ እያልኩኝ ማለት ነው። ቪዲዮን ላይክ አድርጉ። አመሰግናለሁ። ዛሬ እንግዲህ ወራ ማለት ነው አንድ የሚያስቅ ፕራንክም ተደርጋለች ሀይሚ። ወደ መጨረሻ አዝናንቶኛል። አሁን ላይ እኔ ብሩክን ማለት ነው በቃ ለሀይሚ ያለው ፍቅር ሞር እየጨመረ ሞር በቃ ከአቅሙ በላይ መሆኑን የምታውቁት እሷ ፕራንክ ስታደርገው ማለት ነው። ፕራንክ ስታደርገው በጣም አሁን በቀደም ከባድ ፕራንክ ነው ያደረገችው። ሽማግሌ ላክ፣ ከሽማግሌ ከመላክ በፊት እኔ አንተ ጋር እንዲህ መሆን ፈልጋለሁ ልጅ መውለድ ምናምን ብላ ከባድ ፕራንክ አደረገችው እና ኢቭን ማለት ነው አሁን ላይ ሀይሚ ከባድ ፕራንክ ስታደርገው ቡራ ከባድ ፕራንክ እያደረገ አይደለም፣ እየመለሰ አይደለም። ታሳዝነኛለች አለ ማለት ነው በፍቅሯ ጠባለ ማለት ነው እና ስለዚህ ጠንከር ያለ ፕራንክ ራሱ ለማድረግ እየከበደው ስለሆነ አሁን የዛሬው ፕራንክ እንግዲህ ዘና የሚያደርግ ነው። ያ ማለት ጥንቸሊቱን ትልቅ ብረት ድስት ውስጥ ካቶ እግሯን ካጠበ በኋላ ምርጥ ሰርፕራይዝ ምግብ አለሽ ብሎ ፕራንክ አድርጎታል። እኔ በጣም ነው የሳኩት ጥንቸሊቱን አስገብቶ ሲገጥም ብረት ድስቱም ማለት ነው እና አላረገችም ደግሞ በጣም ነው ያሳቀኝ። ስለዚህ ዋናው ፖይንቱ ምንድን ነው? ቡራ አሁን ላይ ጠንከር ያለ ፕራንክም ከዚህ በኋላ ራሱ የሚያደርጋት አይመስለኝም። ለሀይሚ በጣም ነው የምወዳት፣ በጣም ነው የማስብላት፣ በጣም ነው እንትን ምላት። በቃ ታሳዝነኝ ሁላ ይላልና እንግዲህ ሀይሚ ደግሞ እስኪ ከቡራ ተማሩ የኔ ፍቅር እያለች እሱም የወደፊት ሚስቴ እያለ እሷም ባሌ እያለች ብቻ አሁን ላይ ያሉበት ሁኔታ እኔ እንጃ። ጨረቃ ፋሚሊ ከነሱ በጣም ብዙ እየተማርን እንገኛለን። ምክንያቱም ሁላችንም ወይም ሁሉም ሰው ምናልባሽ ወደ ትዳር ያልገባችሁ ካላችሁ ወደ ትዳር ከመግባታችሁ በፊት ፍቅር ማለት ምን እንደሆነ እኔ ያለሁበት ሁኔታ ምንድን ነው የሚለውን ቁማችሁ የምታስቡበት ይሆናል ብዬ አስባለሁ። ምክንያቱም በጣም ብዙ ነገር እያየን ነው ከሀይሚና ቡራ ማለት ነው እና ስለዚህ ሀይሚዬ እንግዲህ ፈጣሪ አሁንም ጨርሶ ይማርሽ። ደህና ናት አሁን ላይ እንኳን ማለት ነው። በጣም ተሽሏታል። እንግዲህ ውዱ ባለቤቷ እየተንከባከባት ይገኛል። ሾርባ እየሰራላት እግሯን እያጠባት የምር ማለት ነው። የመጨረሻ ፕራንክ ያደረጋት ትንሽ ደቂቃ ነው፣ እሱም ዘና የሚያደርግ ነው እና በጣም ነው የሚያስቀኑት። ቤተሰብ ከሀይሚና ከቡራ ብዙ ነገር ተማሩ። ብሩክ ደግሞ አሁን ላይ በጣም ይለያል፣ የምሬን ማለት ነው። በጣም ከሚባለው በላይ ማለቴ ፍቅርን እሱ የሚያሳየው በተግባር ነው፣ በወሬ ምናምን ሳይሆን አሁን ነው ቃሉን የተጠቀሙት። አፈቅርሻለሁ አፈቅርሃለሁ የተባባሉት እንጂ ቡራ የምር ፍቅር ማለት ምን እንደሆነ በተግባር ነው አሳይቶ የመጣው ማለት ነው። የኖሩትን ተግባር ነው አሁን ላይ ባፋቸው የተናገሩት እና ያሉበት ሁኔታ በጣም ነው ደስ የሚለው። እንግዲህ በቅርብ ጊዜ ሰርጋቸው እንደሚሆን ተስፋ እናደርጋለን። እንግዲህ ተጋብታችሁ ወልዳችሁ ቤተሰብን የምታስደስቱ ያደርጋችሁ። እኛ ደግሞ ተከታዮቻችሁ የምር የሀይሚና የቡራን ጋብቻ ልጅ ወልደው ኢቭን ቤተሰብን ማለት ነው ቤተሰብን ፋሚሊዎቻቸውን አስደስተው እንድናይ የሁላችንም ምኞት ነው። የጨረቃ ፋሚሊ ደግሞ በጣም ነው የሚወዳቸው ከቡታጅራ ዩቱበሮች። እንግዲህ ሀይሚዬ ናት የፍቅር ጥያቄ ቀረበላት ሴቶች ከተባሉ ማለት ነው እና ታዲያ አትበልጥም? ትበልጣለች።